ሰላም እንዴት ናችሁ? እንግዲህ እንደምትመለከቱት እነዚህን ፊደላትን ማለት ነው ዛሬ የምናነባቸው እነዚህን ፊደላትን አንድ ባንድ እያነበብን እስከ መጨረሻቸው እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር እነዚህ ፊደሎች ተቀምጠዋል ማለት ነው። እነዚህንም እያነበብን አንድ ባንድ እናያቸዋለን ማለት ነው። ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር ፊደላት አንድ ባንድ ተቀምጠዋል ማለት ነው። እነዚህን አጠቃላይ እያነበብን እናያቸዋለን ማለት ነው። እነዚህን እናነባለን። አሁን እንጀምራለን። ከዛ በፊት ግን በግል መማር ለምትፈልጉ ከስር ባለው ስልክ በ0944 3771 54 ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር እንደዚህ አድርገን እያነበብን እናቸው ማለት ነው። እንቀጥል። እሺ እንግዲህ እንደምትመለከቱት ከዚህ ጋር ከዛ እንጀምራለን ማለት ነው። ከዚህ በፊት ከሀ እስከዛ ያሉ ፊደሎችን ለቅቅ ያለው ማለት ነው። ቀጥሎ ደግሞ ከዛ ያሉ ከዛ ጀምሮ እስከ መጨረሻ ያሉትን እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን እንጀምር። ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን እናነባቸዋለን። እንደምትመለከቱት እዚህ ጋር የተለያየ ቅርጽ አላቸው። እንዲሁም ድምጻቸውንም በተለያየ ስም ነው የምንጠራቸው ማለት ነው። ስለዚህ እዚህ ጋር የተለያየ ቅርጽ አላቸው። ድምጻቸውም ወይም ስማቸውም የተለያየ ነው ማለት ነው። በዚህ መልኩ እናነባቸዋለን። እሺ ቀጥሎ የምናገኛቸው ደግሞ እዚህ ጋር ዠ ዡ ዢ ዣ ዤ ዥ ዦ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ የ ዩ ይ ያ ዬ ይ ዮ እንደዚህ ብለን በቀላሉ እናነባቸዋለን። እሺ ከዛ በመቀጠል ደ ዱ ዲ ዳ ዴ ድ ዶ እንግዲህ እንደዚህ ብለን የተለያዩ ቅርጻቸውን በመጠቀም የተለያየ ስም እንሰጣቸዋለን ወይም የተለያየ ስም አላቸው ማለት ነው። እነዚህ የተለያየ ስም በተለያየ ስም ይጠራሉ። እነዚህንም በደንብ እያንዳንዱ ስማቸውን ማወቅና መረዳት አለብን ማለት ነው። ምክንያቱም እነዚህ ከተለያዩ ፊደሎች ጋር ተቀላቅለው ነው የተለያዩ ቃላቶችን ሊሰሩልን የሚችል ወይም ልንጽፍባቸው የምንችላቸው ማለት ነው። በእነዚህ ፊደላትን በደንብ ማወቅ አለብን ማለት ነው። የእነዚህን ፊደላት ድምጻቸውን እንዲሁም ቅርጻቸውን ካወቅን በኋላ የምፈልገውን ቃላትና አረፍተ ነገር በቀላሉ መጻፍና ማንበብ እንችላለን ማለት ነው። ስለዚህ በመጀመሪያ የእነዚህን ቅርጽና ድምጻቸውን በደንብ ማወቅና መረዳት ያስፈልጋል ማለት ነው። ቀጥሎ ደግሞ የምናገኘው እዚህ ጋር የጀ ፊደል ነው ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ እንደዚህ ብለን ነው የምናነበው። እሺ ከዛ ቀጥለን ደግሞ ገ ጉ ጊ ጋ ጌ ግ ጎ እንደዚህ ብለን ነው በቀላሉ የምናነባቸው ማለት ነው። እሺ ቀጥሎ ጠ ጡ ጢ ጣ ጤ ጥ ጦ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ጨ ጩ ጪ ጫ ጬ ጭ ጮ እንደዚህ ብለን እናነባቸዋለን። ድምጻቸውን በደንብ በዚህ መልኩ ካጠራን በኋላ እንዲሁም ቅርጻቸውን በደንብ ተመልክተን እነዚህን እያንዳንዱ ድምጻቸውና ቅርጻቸው መገናኘት አለበት ማለት ነው።
ካልሆነ ግን የምናነበው ቃላት ወይም የምንጽፈው ቃላት ማለት ነው ትክክለኛ ትርጉም ላይሰጠን ይችላል። ምክንያቱም የምንጠራቸውን ድምፅ በትክክል ማስገባት ወይም መጥራት ካልቻልን የተሳሳተ ወይም የተዛባ ትርጉም ሊሰጠን ይችላል ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ እንደዚህ ብለን ካነበብን በኋላ ቅርጻቸውን ደግሞ ዙረን ምን አይነት ቅርጽ አለው? የሁለተኛው፣ የሶስተኛው፣ የአራተኛው፣ የአምስተኛው እና የስድስተኛው እንዲሁም የሰባተኛው የተለያየ ቅርጽ አለው ማለት ነው። የምንጠራው የስም አጠራሩም የተለያየ ድምፅ ነው። በተለያየ ድምፅ እንጠራዋለን። ስለዚህ ድምፃቸውንና ቅርጻቸውን ማገናኘት ወይም ማመሳሰል ያስፈልጋል ማለት ነው። ያ ማለት ለምሳሌ እዚህ ጋር ጠ ብለን ከሆነ ሁለተኛ ላይ ስነድ ደግሞ ቅርጹ የተለያየ ነው፣ ድምፁም የተለያየ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር ጠ ብለን ቀጥሎ ደግሞ ጡ ጡ እንለዋለን ማለት ነው። ስለዚህ እዚህ ጋር ድምጻቸው የተለያየ ነው። እሺ ወደ የሚቀጥለው ስናልፍ እዚህ ጋር ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንደዚህ ብለን እናነባቸዋለን። እንደምትመለከቱት እዚህ ጋርም የተለያየ ቅርጽ አላቸው እንዲሁም የተለያየ ድምፅ አላቸው ማለት ነው። እሺ ቀጥሎ እዚህ ጋር ድጋሚ የጸ ቤተሰብ ነው ማለት ነው። ያ ማለት በቅርጽ የተለያየ ነው፣ በድምፅ ግን ተመሳሳይ ነው ማለት ነው። ስለዚህ ይሄኛውንም ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ የምናገኘው ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥሎ ቨ፣ ቩ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ እንደዚህ ብለን ማንበብ እንችላለን ማለት ነው። እንግዲህ ከዘ እስከ ቨ ያሉ ፊደሎችን በዚህ መልኩ እያነበብን አይተናቸዋል ማለት ነው። እንደዚህ አድርገን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ለዛሬ በዚህ በቃል በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ቻው